እንግዳ ዛሬ ደግሞ በእንግዳዎች በአዲስ እንግዳ ስማቸው እንግዳ ፊልማቸው አዲስ መጥተናል ማለት ነው። እንግዲህ መሲ ሚኪ ቀጥሯት ሄዳ ነበር ማለት ነው። ከአንቺ ጋር ሆነን ሄቨንን በደንብ አድርገን እንጫወትባት እያላት ነበር ማለት ነው። ምክንያቱም ከዚህ በፊት ገላው ስለነበረ የነ አዱን አባት ማለት ነው። ስለዚህ ማወቅ አለባት ብሎ ኑኑዬም ደግሞ ተመርምራ እውነቱን ታወቀች በኋላ ምክንያቱም አዱና ቬሉን በጣም ተጣልተው ትልቅ ችግር ውስጥ ነው ያሉት ማለት ነው። የተጣሉትን በኑኑ ነው ማለት ነው። ኑኑ የኔ ናት ያንተ አይደለችም በመባባል እሱን ደግሞ ሄቨንም የማይሆን ነገር ነው በፍጹም ሊሆን አይችልም ብላ እሱ ይዟት ሲሄድ እሷ ቁመታ ያለህ እንዴ ቆይ ምን እያደረግክ ነው ትለዋለች ቬሉን ማለት ነው። ቬሉንም ደግሞ እየተናደደ እየተበሳጨ ይሄዳል ማለት ነው። እንግዲህ አዱ ምንድነው ያደረገችው? እዛ ቤት ውስጥ መኩን ብላ ትመጣለች። የነመሲን ወንድም ማለት ነው። የነመሲን ወንድም በጣም ተወደዋለች፣ ታፈቅረዋለች። ግን እሱ ቆፍጠን ያለ ስለሆነ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ሄቨንን ነው ማለት እንግዲህ ነው ማለት ነው። አዲስ ናቸው ለቤቴ ማለት ነው። እኔ ራሴ እየተደነባበርኩ ነው እና የነሱ ይዤላችሁ የመጣሁት መኩና አዱ ፍቅር ውስጥ ነው ያሉት ማለት ነው። እሱ አያውቅም ጉዱን፣ እሷ ግን በጣም ተወደዋለች፣ ታፈቅረዋለች። ግን እሷ እስካሁን ድረስ አልተነጋገሩም። እንደሚወዳትና እንደሚያፈቅራትም ደግሞ አልገለጻለችለትም። ግን እሷ እማትሆነው የላትም ለሱ ማለት ነው። መሲንም ደግሞ ባክሽን ደውይለት ለወንድምሽ እያለች ታስደውላለች፣ ምን ትላለች። ግን እሱ ምንም እንትን ሊላት አልቻለም ማለት ነው። በዚህ ሰዓት ላይ እንግዲህ እንደምትወደው ነው የምናየው። ሄቨን እንግዲህ የቤቱን ሰው እያመሰች ትገኛለች ማለት ነው። ምክንያቱም እኔና አንቺ አብረን ሁለታችን ሆነን ሄቨንን በጣም እንጉዳት እያለ ይመክራታል ማለት ነው። ኤርሚ እንግዲህ እንደዛ የሚላት መሲን ተመውደዱ አንጻር ነው ማለት ነው። በምን ልመንህ ብላ ተገናኝተው ያወራሉ። ያወሩትንም ደግሞ ከዛም በኋላ የነ አዱ አጎት ነበረ። እሱ ከመጣ በኋላ እንግዲህ በጣም ተናዶ ተበሳይቶ መንገድ ላይ መሲን ሲያገኛት እጇን ይዞ አሁን ወደ እኔ ትመጫለሽ ወይ ወደ እሱ ትሄጃለሽ ብሎ ያስመርጣታል። እሷም ደግሞ ወደ እሱ ትመጣና እቤት ይዟት ይሄዳል። እቤት ከመጡ በኋላ በጣም ትልቅ ችግር ይፈጠራል ማለት ነው። ለሄቨን ሳልነግራት ቆይ የተቆጣጠርከኝ ነው እንዴ ትሏለች። እንደዛም አይደለም ግን እሱ ጋር ምን እያደረግሽ ነው ከዚህ በዚህ ሰዓት እያለ ይቆጣታል ማለት ነው። ሄቨን እንግዲህ እንትናንም አዲንም ደግሞ የት እንዳለች ንገሪኝ፣ አለችበትም ቦታ ቶሎ በይ አፍጠኘው፣ አለበለዛ እኔ ራሴ እያንዳንዱ ስልክ ስደውልም አታነሳም፣ አሁን ያለችበትን ሂጂና ጥሪያት ትላትና ልጠራት ስትሄድ እሺ በቃ እጠራታለሁ እኔ አንቺ አታስቢ ትልና ትወጣለች። በመፈለግ ትገኛለች። እሷን እየሄደች መፈለጓን ትቀጥላለች። ከዛ አጋጣሚ ሆኖ መኩን ታገኘውና ይዘው ትገባና የሆነ ቦታ አዱ እባክህን እንትና መሲን እትዬ እየፈለገቻት ነው፣ እትዬ ስለምትፈልጋት አለዛ ትገላታለች። እንዴ ምን ማለትሽ ነው አንቺ? ቆይ ችግርሽ ምንድን ነው? በግልጽ አትናገሪ ምሳያ ላይ ይቆጣታል ማለት ነው። እሷም ደግሞ እንደዛ ሳይሆን እኔ እሷ ስለምትቆጣት እሱ ሳታስፈቅር ነው የሄደችው እና ሱቅ ከሄደ ወይስ ሌላ ቦታ ነው የሄደችው እያለ መኩ ይጠይቃታል። መሲ በዛ ሰዓት ከሚኪ ጋር እያወራች አንድ ቦታ ተቀጣጥሮ ከሄደች በኋላ እዛ ስለ ሄቨን ያወሩት። ሄቨንን እንግዲህ በምን እንደሚጎዷት ምክንያቱም እቤት ውስጥ በጣም እያስቸገረቻት ስለነበረ ማለት ነው። በጣም አስቸጋሪ ሁኔታ ላይ ነው አሁን ያሉት ሞላ ቤተሰቡ ማለት ነው። አይንዬም ደግሞ እናታቸው የነመሲ እናት በጣም መልካምና ጥሩ እናት ናት ማለት ነው። ለነሱ ያላት ፍቅር እንግዲህ ታውቁታላችሁ ለልጆቿ። ኑኑዬ በጣም ታሳዝናለች። እንግዲህ ቫይረስ አለባት ብላ ያስመረዘቻት እሷ ሄቨን ነበረች። ግን እሷ የማይሆን ነው ማለት ነው። ይሄ ነገር ደግሞ ወዴት እየቀጠለ ነው የሚለውን ነገር እሷም መሲም ደግሞ ቀስ ብዬ እደርስብሻለሁኝ እያንዳንዱ ነገር የምታደርጊውን ነገር እያለች እንግዲህ
እንትን የአዱ ፍቅረኛ መታ ነበር ማለት ነው። ፍቅረኛው ሳትሆን እቤት ውስጥ ፍቅረኛ ሆና እሱም ሄቨን እናቱ የቀጠረቻት እንግዲህ ለሱ ኑኑ ጋር እንዳይሆን አንቺ ብቻ ከሱ ጋር ሁኚ፣ ቶሎ እንደመጣሽ ወደ እሱ ክላስ ሂጂ እንጂ ወደ እኛ ክላስ አትምጭ እያለ ትቆጣታለች ማለት ነው። እሷም ደግሞ እሺ በቃ ብላ ወታ ትሄዳለች። ክላሱ ከገባይ በኋላ አዱ ክላስ ውስጥ ያገኘችው ምንድን ነው? ከዚህ በፊት ሄቨን ጌጣጌጤ ጠፍቶኛል፣ ጌጣጌጤን ይስጠኝ ብላ ነበር። ጠፍታ እነ ኑኑ ናቸው የሰረቁኝ ብላ እየፈለገኝ ስለነበረ የእነሱን በመፈለግ ላይ ስለነበረች እሱ ግን ያን ጌጣጌጥ ኑኑ ሰጥታው ነበር። ምክንያቱም ኑኑ አልሰረቀችም። የዛን ሰዓት እንትን ያለችበት እንትና ናት ማለት ነው። ይች እህቱ ደብቀው ስለነበረ ኑኑን ለማስባል፣ ኑኑ ግን አልተባለችም። ከዛ በኋላ ግን እሱም ደግሞ ወርቁን ጋ ይቀመጥ ብሎ ምንም አለ። አሁን ላይ እንግዲህ በጣም ከፍተኛ በቀል ውስጥ ገብቷል ቤሉን ማለት ነው። ቤሉን እንግዲህ ኑኑ ከዚህ በፊት ያው ሁሉም ሰው ሞላ ቤተሰቡ ስላስፈራራት እሷ ቫይረስ ስላለባት ከማንም ጋር እንዳትጠጊ ስላሏት እሱን አለመጠጋት ፈልጋ ያደረገችው ምንድን ነው ግን እሷ የአዱ ሌብነት እንግዲህ ወስዳ ያሳየችባት እነሱ ናቸው፣ እሷ ናት ማለት ነው። ሄቨን እንግዲህ እየተናደደች እና እየተበሳጨች ይህን ነገር ለማንም እንዳትናገሪ አላልኩሽም ወይ? እንዴት ስለ ኑኑ ጉዳይ ጉር ትሰሪኛለሽ ብላ እሷም ካወጣችው የተናገረችውን ነገር ማለት ነው። አሁን ላይ በጣም ትልቅ ችግር ተፈጥሯል ማለት ነው። አዱ ከሰማ በኋላ ምን እንደሚያደርግ እኔ ነኝ የማውቀው። አዱ ይታገት ብላ እንግዲህ መንገድ ላይ ከኑኑ ጋር ሲመጡ ታግቷል። እውነቱን አስመርምሯት ሲመጣ ነፃ እንደሆነች እንዴት እንደዚህ ያደርጋሉ ብሎ እናቱን እንትን ሊል ነበር የመጣው ማለት ነው፣ ሊጮህባት። ግን እሷ በመንገድ አሳግተዋለች። ኑኑም ደግሞ እባካችሁ ልቀቁት እያለች ከዛ በኋላ ተከትላ ቤት ከመጣይ በኋላ ላጎቱ ወይኔ አዱን እኮ አገቱት እንዴ ምን ማለትሽ ነው? በመኪና የሆኑ ሰዎች ይዘውት ሄዱ ብላ ትናገራለች ማለት ነው። ከዛም በኋላ ወዲያው እንደዛ እንዳደረገ እሱም ደግሞ እየሮጠ እጅሽ ያለበት ማለት ነው ይልና ሄቨን ጋር ፎቅ ይወጣና አንገቷን አንቆ እባክሽን ያለበትን ንገሪ፣ ያ ልጅ አንድ ነገር ይሁንና ከአንቺ ራስ ላይ አልወርድም፣ አላየሁም ነው የምልህ፣ አትነገኝ፣ አላበዛሁም እንደ እያበዛሽውስ አንቺ ነሽልና እንቀርጓ አንገቷን ይዛታል ማለት ነው። ኑኑዬ እንግዲህ በጣም አዱ ይንከባከባታል ማለት ነው። ማንም የላትም ማለት ነው ካለሱ። እሱና እንትናም ደግሞ ወደ በቀል የገባው ታውቃላችሁ። ይሄ እንትና ማለት ነው በቀል ውስጥ የገባው በጣም ቤሉን በጣም በቀል ውስጥ ገብቷል ማለት ነው። በጣም ከባድ ችግር ተፈጥሯል ማለት ነው በሁለቱ ጉዳይ እየተፈጠረ ያለው ችግሩ ምንድን ነው? የኑኑ ጉዳይ ነው ማለት ነው። የኔ ናት ያንተ አይደለ የሚዛሀት አትሄድም፣ እኔ ነኝ ይዣት የምሄደው። መሲ እንግዲህ በጣም ትልቅ ችግር ውስጥ እየገባኝ ነው ማለት ነው። አሁን ደግሞ ኤርሚ በጣም ተናዶና ተበሳጭቶ ትቷት ነው የሄደው ማለት ነው። ምክንያቱም ይህን በማየቱ በጣም ተናዷል ማለት ነው። ይህንን ያየ ጊዜ የተናደደው ምንድን ነው? እሷ በእሷ ምክንያት የእውነትን አወቀች ማለት ነው። በጣም ደስ ብሏታል። እንዳልተመረዘች አወቀች ማለት ነው። ይሄ አስመርምሯት ስለነበረ እሱም ደግሞ ይታገትልኝ ያለችው እናቱ ማለት ነው። ቤት ከመጣ ብዙ ነገር ይፈጠራል በማለት ነው ማለት ነው። እንግዲህ አዱ እየተርበተበተች እዛ ቤት ውስጥ ከነ መሲ ጋር እንግዲህ መሲን በምን ላስጥላት እያለ ግራ ገብቷል። እየተብረከረከ ትገኛለች ማለት ነው። የአዱ ፍቅረኛ ናት ተብዬዋ ደግሞ እሱ ቤቱ ድረስ ትመጣለች። በእርግጥ እናት ያመጣቻት እንጂ እሱ ወዷት ወይም ደግሞ አፍቅሯት አይደለም። ኑኑ እያለቀሰች እያለ እናቷ ትመጣለች፣ ወይዘሮ አይንዬ ማለት ነው። አዱን እኮ አገቱት ብላ ስትላት ኧረ በተሰቀለው ምን አድርጎ እያለች አላቅም። የሆነ ሰዎች ግን እስቲ አንቺ ለማንኛውም ተረጋጊ እያለች ታረጋጋታለች። በዚህ ሰዓት ላይ እንግዲህ እሷ የምትወደውና አንድ ቀሪ ሀብቱ የሆነ በዚህ ምክንያት ደግሞ በውሸቱም ያስመረመራት እሱ ስለነበረ ኑኑዬ እውነቱን ስላወቀች በጣም እኔም ደስ ብሎኛል። በጣም ስቃዋ በዝቶ ነበር ማለት ነው። እንግዲህ አንግቷት ያጋችው እንደዚህ እያንዳንዱ ነገር እንትን ስላሏት በጣም የምትወደውና
የምታፈቅረው ነው። በነገራችን ላይ ኑኑን የማይወዳት ሰው የለም ማለት ነው። ይቺ ጭራቅ ደግሞ የደበቀችባት እሷ ስለነበረች አሁን ግን ተገኝቷል ወርቁ። ከዚህ በፊት እሱ ኪስ ውስጥ ተገኝቶ እንግዲህ ፍቅረኛ ነኝ ተብዬዋ እዛ ቤት የምትመጣው እሷ አውጥታ ለነ ሄቨን ሰጣቸው ነበር ማለት ነው። ሄቨንም ደግሞ እንዴ ቆይ እኔ በምን አውቃለሁኝ አንቺ ነሽ ሌባይቱ እንጂ የኔ ወንድም ወይም የኔ ልጅ ሌባ አይደለም እያሉ ይጮሁባታል ማለት ነው። እሷም እየተናደደኝ እንደዚህማ አይሆንም በፍጹም እያለች ማለት ነው። ግራ ይገባታል እያለቀሰች ማለት ነው። እንግዲህ እኔ ሌባ እያላችሁ ነው ወይ እያለች ሉሊትን ታውቋታላችሁ መቼስ አጭበርባሪ፣ አሁንም ስራዋ አጭበርባሪ አጨብጫቢ ስለሆነች በሀረግ ላይ ሉሊትን እና ያፌትን ማለት ነው። የእነሱ ጉዳይ እንግዲህ በዚህ መልኩ በገነትም ገኒም ታሳዝናለች። የነመኩ እናት ማለት ነው በጣም መልካም ናት። ለልጆቿ ስትል ብዙ ነገር እየሆነች እዚህ ቤት ውስጥ እየኖረ ትገኛለች ማለት ነው። በዛ ላይ አዲ ናትን የምታስቀኝ ማለት ነው። ከመኩ ጋር ያላት ፍቅር እንግዲህ ሩጫዋ ከመሲ ደውይለት ቅብርጥሴ እያለች የምታስደውላት ማለት ነው። በጣም የምትወደውና የምታፈቅረው ፍቅሯን ወይ ግልጥልጥ አድርጋ ብትነግረው ጥሩ ነበረ። እሷ ግን ዝም ብላ በደፈናው እያለቀሰች ነው ማለት ነው። በዚህ ሰዓት ላይ እንግዲህ መሲ አግኝተዋል። በስተመጨረሻ ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ ባይ።